ሰምታችኋል? አሁን ተመልከቱ። ወደ ኋላ ሂድ አንተ ሰይጣን ካለ በኋላ አሁን ግን ጴጥሮስ የሚያላቀቅባት መሳሪያ ትመጣለች። ደራሲውን በደንብ ካባረረ በኋላ ግን ደራሲው የተጠቀምበትን ሰውዬ ችግሩን ነገረው። መግቢያ ያገኘበትን የሰውን እንጂ የእግዚአብሔርን አታስቡ። ስልካችሁ ላይ የእንግሊዘኛ ያላችሁ አንድ ጊዜ ይቅርታ አድርጉልኝ። በጣም ሰው እዚህ ውስጥ እግዚአብሔር በሚያደርገው ነገር እንኳን ማለት ነው የሰውን ሊያስብ ይችላል፣ የእግዚአብሔርን ሊያስብ ይችላል። በደንብ መጣላችኋለሁ። የእንግሊዘኛውን የያዘ ሰው እሺ፣ በወደድከው ቨርሽን አነባ። ESV ከሆነ በጣም ጥሩ ነው የሚሆነው። ሴቲንግ ዩር ማይንድ። አሁን አንተ አእምሮህን ግጥም አድርገህ ሴት ያደረከው ማለት ነው። ይሄ እንዴት መሰላችሁ? ቅኝት አድርጎ የቃኘኸው የአእምሮ ቅኝትህ በእግዚአብሔር ጉዳይ ላይ ሳይሆን የማን ነው የምታስበው? የሰው ነው የምታስበው። የእግዚአብሔርን ቢሆን ኖሮ የምታስበው ልሞት ነው ሲባል ወይኔ ለኃጢአት ሄዳ ሊከፈል ልነጻ። ምክንያቱም ክርስቶስ ነው ያለው፣ አዳኙ እኮ ነው ያለው። የተቀባ መሲህ ማለት እኮ ነው ክርስቶስ ማለት። የተቀባው እኮ እሱ ራሱን ለማዳን ነው። ልሞት ነው መከራ ልቀበል ነው ሲለው እኮ ደስ ነበር መሰኘት ያለበት። ግን የሚሰማውን ነገር በሰው ቅኝት ተቃኝቶ ነው የሚሰማው። አእምሮ በሰው ቅኝት ስለሆነ የተቃኘው እየሰማ የእግዚአብሔርን አይደለም የምትሰማው። ቆይ አሁን እግዚአብሔር ያሳያችሁ። ከ3 ቀን በኋላ ሊነሳ ይገባዋል እየተባለ ሃሌሉያ ነው ማለት እንጂ እንዴት እንዲህ ይባላል አይባልም እኮ አይባልም። በጣም ከባድ ነው። ግን የሰውን ነበር የሚያስበው። ወገኖቼ ይውላችሁ፣ በትልቅ መገለጥ ውስጥ እንኳን ሆናችሁ የሰውን ካሰባችሁ አሜን አትሉ። አጅሬ ይመጣና ሌላ ነው ሹክ የሚላችሁ። ነፃ የመውጫውን አዋጅ ይቃወማል። ለምን? በሰው ጉዳይ ነው ሴት የተደረገው። ሂድ አንተ ሰይጣን አለና ከዛ በኋላ ግን ሰይጣን የተጠቀመው የትኛውን ነው? ጴጥሮስ ጭንቅላቱ የተሰራችበትን የሰውኛ አስተሳሰብ እሷን ነው መስራት የጀመረው። ከዛ በኋላ ያንን አስተሳሰባቸውን እኮ ነው መፍታት የጀመረው። ያንን አስተሳሰባቸውን እኮ ነው እያላቀቀ ይሄደው። ቆይ አንድ ነገር ላሳያችሁ። እነዚህ ሰዎች ማለት ደቀ መዛሙርቶቹን ጨምሮ ይሄን ጴጥሮስን ስላነሳን ጴጥሮስን እንመልከት። ከዚህ ማርቆስ ወንጌል ከዚህኛው በኋላ ስትመለከቱ 3 ጊዜ ነው ከሞት እንደሚነሳ የነገራቸው። እነሱ ግን የሚሰሙት የትኛውን? ከሞት እነሳለሁ የሚለውን ይሰማሉ? አይሰሙም። ሞታለሁ የሚለውን ብቻ ነው የሚሰሙት። እሱን ይሰማሉ። እሱንም ደግሞ ያዛቡ ነው። በሰውኛ ነው እየጠመዘዙ የሚሰሙት። የተጻፈውን ቃል እንኳን ኧረ በፍጹም ምናምን እያሉ እንደሚመቸኝ በእኛ ዘመን ያለው ኃይለኛው ውጊያ እሱ ነው ወገኖች፣ እንዳትረሱ። ይጠመዝዙታል። ከዛ በኋላ አሁን ተመልከቱ። በጣም ብዙ ጊዜ የማናስተውለው ማርቆስ 16 ላይ ሄዱ። መግደላዊት ማርያም 3 ሴቶች ሽቶ ገዙ። ደስ አይልም? ደስ ሲል ቆይ አሁን በትንሣኤ ቀን ሽቶ ለማን ነው የምትሰጡት? ለማን ነው የሚገዛው ሽቶ? እስቲ ንገሩ። በትንሣኤ ማለዳ ሽቶ ለማን? በ3ኛው ቀን እነሳለሁ ካለ ደግሞ ገሊላ ቀድማችሁ አለው ካለ መቃብር ጋር ምን ያደርጋሉ? ንገሩ። ምን ያደርጋሉ? እኛም ስለምናደርገው ነው እኮ ምንም የማይገርማችሁ። ምን ያደርጋሉ? ቆይ አሁን ለምሳሌ እሺ መግደላዊት ማርያም እንኳን እሺ እንደው ትንሽ እንደው እንበል ጴጥሮስ አረ መቃብሩ ባዶ ነው ሲባል ዲ ወደ መቃብር ምን ያደርጋል? ምን ብሏቸዋል? እነሳና የት አገኛቸዋለሁ? ገሊላ ነው መጠበቅ ያለባቸው። ምን ያደርጋሉ መቃብር ጋር? በሰው ነገር ተይዟል አእምሯቸው። ወዳጃቸውን እንደው አንድ ቀን መለስ ብሎ እንኳን አያዩትም። 3 ዓመት ብሎ አብሯቸው ኑሮ እያበላ እያጠጣ ኑሯቸው መረብ አስትቶ
ሳይቸገሩ አኑሩ 3 ዓመት እንደው ሲሞት ተውት በቃ እንዳይሏቸው በሌሊት ተነስተው ሽቶ ገሶ ባይሁድ ባህል መሰረት እግዚአብሔር እሱን ነው መንቀል ያለበት። እሱ ነው 4 ወንጌል ተጽፎ የሰውን ነገር ለማላቀቅ። አሁን ልብ በሉ ውጊያው እዚህ ውስጥ ነው ያለው እየቀያየረ ማለት ተመልከቱ። ቆይ አሁን እኔ ላሳያችሁ። ጌታ ኢየሱስ ክርስቶስ ያስተምር ማለት ጌታ ኢየሱስ ክርስቶስ ያስተምር ነበር አይደል? እዚህ ላይ ያስተምራል። ሰዓት ሲመሽ አእምሯቸው በሰው ነገር የተያዘ ደቀ መዛሙርት ምን ይላሉ? በሰው ጉዳይ ማለት በሰው አስተሳሰብ በጣም ጥሩ የክርስቲያን አስተሳሰብ ሳምዬ አሁን እንደው ይሄን ሁሉ ህዝብ አስተምረህ እንደው በጣም ነገር እያረዘምኩብህ ቢሄድ ማታ ደግሞ ራት ባይኖር ምንድነው የምትለኝ? ጤነኛ የሰው አስተሳሰብ ፓስተር እየከርከም ማርጋትና በጊዜ እናሰናብት አዲስ አበባ ነገር የትራንስፖርት ይሄ ጤነኛ የሰው አስተሳሰብ። ኢየሱስ ደግሞ ከሱ በላይ ከፍ ለማድረግ ነው የመጣው እና ደቀ መዛሙርቱም እንደዚህ ከዚህ በፊት እንኳን አሳይቷቸዋል። ያላቸውን አብዝቶ 5000 ሰው ሲመገብ አይተዋል። ከፍ ብሎ ምዕራፍ 8 ላይ ታገኙታላችሁ ማርቆስ። አሁን መጡና የሆነ ምሳሌ ሲነግራቸው ስለ እንጀራ የሚናገር መሰላቸው። ጉድ እኮ እና ምን አሉ? እንደው በጊዜ ጌታው እባክህ ከርከም ማድርግና ትምህርትን በጊዜ አሰነፍት እናንተው ስጡ። የሰው ነገር ስታስቡ አሰናብት ነው የምትሉት። የጌታን ካሰባችሁ ጌታው ትላንትና ያረካትን ተአምራት አምጣታው እና ይሄ ህዝብ በቃ እኮ እዚህ ይብላ ነበር። በሰው ነው የተያዙት። የሞቱና የትንሣኤውን እንኳን መቀበል ቸገራቸው በሰው ጉዳይ ስለተያዙ። መንፈሳዊ ውጊያ እዚህ ውስጥ ነው የሚቀያየረው። የመልክዓ ምድር ግዛት አይዝም አላልኩም። እሱ ጋር እንደርስበታለን አለው በደንብ ይዛል። ነገ እንመጣበታለን። ነገር ግን በጣም ትልቁ ነገር ያለው ሰው ውስጥ ነው። ሰልፍ አለ እሱ ውስጥ። እሱን ማወቅ ያስፈልጋል። ውጊያችሁ ከደምና ከስጋ ጋር አይደለም። ከሰውየው ጋር አትጋጠሙ። ግን የምትዋጉት ግን ራሱን በደረጃ አስተካክሎ የሚመጣ ነው፣ ዘዴ የሚቀያየር። እስኪ አስቡት። ማለዳ ከቤት ልትወጡ ስትሉ በምንድን ነው የሚፈትናችሁ? እንደው ዝም ብሎ በሐሳብ ሲመጣ ምን ላይ ነው የሚመጣው? ማለዳ አስቡት። እሱን የእያንዳንዱ ሰው ስለሚለያይ ብትናገሩም ስለማይጠቅም። ቀን ላይስ እንግዲህ በህይወት ውሰዱት። ደግሞ ይሄንን ደረጃውን ምሽትስ ላይ ዝም ብላችሁ አስቡት። በሁሉም አሸናፊ መሆን የምትችሉት በሁሉ ላይ ባለስልጣን የሆነውን ካሰባችሁ። በማለዳም ያው፣ በቀትርም ያው፣ በምሽትም ያው። እናንተና ሁኔታችሁ ይለዋወጣል እንጂ እሱ አይለወጥም። እሱ ነው እየነገራችሁ ያለው። የገዥነት የስልጣን የአለቅነት እሱ ነው። ወቁ እሱ እዚህ ጋር የምትኖሩበት ነገር ግን በዚህ ምክንያት ይለወጣል። እሱ ግን አይለዋወጥም። እሱ ግን ሁሉን ይገዛል። የሚገርማቸው ነገር እሱ ደረጃውን ማወቅ ተስፋ ለመቁረጥ አይደለም፣ እንደ ደረጃው ለመግጠም ግን አሸናፊነቱ የታወቀበት ግጥሚያ ማለት ነው። ደረጃውን ማወቅ የሚያስፈልገው እግዚአብሔርም ሐዋርያትም ራሳቸው። አሁን ተመልሶ ሰይጣን ደንበኛ ኮራጅ ነው። ደንበኛ ኩረጃ እሱ ጋር ያው ታውቁታላችሁ። ደረጃውን ማወቅ የሚያስፈልገው ምንድነው? እሱ ኮፒ የሚያደርገው በእግዚአብሔር ዘንድ ያለው እሱ አኑ ነው የሚገለብጠው። ከእግዚአብሔር ሲወጣ በተለይ በጣም ብዙ ሰው ማለት ነው። እኔ አንድ ነገር ልንገራችሁ፣ እንደ መንፈሳዊ ተዋጊዎች በጣም አደራ እምላችሁ። በጣም ብዙ ክርስቲያን የሚዘናጋው እግዚአብሔር ስለሱ የሆነ ነገር ሲናገር በቃ እንዳለቀ ይቆጥራል። ለምሳሌ እግዚአብሔር ጋሻህ ነኝ ይላል። ከዛ በኋላ ለሽ ማለት ነው አይደል? መተኛት ነው አይደል? የሚገርመው ከእግዚአብሔር አፍ
ሲገለጥ ነገር ሰራዊቱ በሙሉ ያንን መገለጥ እንዳትጠቀም ውጊያ እንደጀመረ ወቁ። አዋጅ ነው። ወዲያው ጦር ሜዳ ነው። በቃ ወዲያው ጦር ሜዳ ያደርጉባቸዋል። ጋሻ ነኝ ይላል። በዚህ ስትሉ ሰማላችሁ። እዳ በጣም ነው የሚገርም። እንደ እግዚአብሔር ጋሻ ነኝ ነው። እዳ በጣም ብዙ ከእግዚአብሔር አፍ በተለይ እግዚአብሔር ዘንድ ያለው ነገር ቀን ቆጥሮ ከተገለጠ ያን ጊዜ ሰልፍ ውስጥ እንደምትገቡ አስቡ። ያን ጊዜ ራሳቸውን ማደራጀት። እግዚአብሔር ጋሻ ነኝ ይላል። ይሄው ጎንህን እኮ እየወጋ ነው ይላል። ደግሞ ይመጣል እገር ወይ በስማ ማለለ ተመታህ እኮ ይላል። ደግሞ በዛኛው በኩል ሁሉ ጊዜ ተዋረዱን ስለምታውቁት ማለት እግዚአብሔር ዘንድ የስልጣን ተዋረድ ካለ ካመናችሁ ማለት መበላለጥ አይደለም። ልብ በሉ። ስልጣን ተዋረድና መበላለጥ ይለያያሉ። ምድራዊውን ኮፒ እንዳታረጉ። እሱ ጋር በመቀባበል ላይ ያለ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ጋር ያለውን እሱን ኮፒ ፔስት ያደርጋል። ደረጃውን ያደርግና ግን እሱ ጋር ታውቃላችሁ ያው መከባበር የሚባል ነገር የለም። መደፈጣጣጥ ነው ያለው እዛ። ሁሉ ጊዜ በእግዚአብሔር ዘንድ ሃይራርኪ አለ። በቤት ውስጥ አለ። አሁን ተመልከቱ። በጣም ብዙ ጦርነት ቤት ውስጥ እየመጣ ያለው ለምንድን ነው? ምን የፈረሰ ይመስላችኋል? የስልጣን ተዋረድ የበላይነትና የበታችነት ተደርጎ ተወስዷል። እሱ የሰይጣን ነው። በእግዚአብሔር ዘንድ የስልጣን ተዋረድ ሰሚሽን ነው። ራስን መስጠት ነው፣ መበላለጥ አይደለም። እና ከሰይጣን የተቀበሉት ይመጡና አራራራራራ ይሄ ትገዛ የሚባለው ነገር ምናምን ብለው ይነግሩናል። እኛም እንረከብና በሰው ነገር ነው የተገጠምነው። እና በጣም ይገርም። ወንዱም እበልጣለሁ ይላል፣ ሴቷም ተጨቆኛለሁ ትላለች። መጽሐፍ ቅዱሱ መቻል መጽሐፉ ሲፈጥርም ሰው ነው የፈጠረው ነው የሚለው። ታምናላችሁ? መጽሐፍ ቅዱስ የሚለው ሰው ነው የፈጠረው አይደል? ምን የሚባል ሰው? ወንድና ሴት የሚባል ሰው ነው የፈጠረው። ዘፍጥረት አንድ ላይ ነው ያለው። ከዛ ትንሽ ብዥ እንዳይልብን ብሎ ከምዕራፍ 4 በኋላ ምዕራፍ 5 ላይም ሲጀምር ደግሞ ጻፈልን። ቆይ ከሐሳብ የምናገር መሰላችሁ አንዳንዶቻችሁ? ያው ታውቃላችሁ፣ እዚህም ተቆሞ ውጊያ አለ አይደል? ማለት በቃሉ ነው የምናሸንፈው። ሌላ እና ይኸው እዚህ ጋር ነው እነ ጳውሎስ ሲሰሩ የነበሩት። እዚህ ጋር ነው ወደ ንጉሱ እያሳዩ ማለት ነው። የእሱ ስታንዳርድ ልክ ነው። እሱ በሁሉ ላይ ገዢ ነው። የሚገሰጸውን የምንገስጸውም እንደዚህ ለማድረግ ነው የሚሉት። ለዚህ ነው ሰልፉ ከሰራዊቱ ጋር። ሰራዊቱ ግን እዚህ ውስጥ ነው የሚሰራው የሚተረማመስ። እሱን ማሰብ በጣም ጥሩ ነው። ስሙ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና ሰማይ ወፎችን፣ እንስሳትና ምድርን ሁሉ በምድር የሚንቀሳቀሱን ሁሉ ይግዙ ብዙ ቁጥር። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔርም መልክ ፈጠረው። ነጠላ ስሙ፣ ብዙ ነጠላ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እሺ ቆይቺ ነገር ተባለና ምዕራፍ 5 ላይ ደግሞ ተመልሳ መጣች ከውድቀት በኋላ። ይሄኛው በጤነኛ አእምሮ ነው አስተሳሰብ ነው። ከውድቀት በኋላ ጠፍቷል እንዳትሉ ምዕራፍ 5 ላይ እንደዚህ ሆነ። የአዳም የትውልዱ መጽሐፍ ይህ ነው። እቺ እንዳትሳት ነው የሚፈልገው። እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር አምሳል ምሳሌ አደረገው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔር የሚያውቀው ሰውን ግን ምን አደረገ? ወንድ የተባለውን ቀድሞ እንዲወጣ አደረገውና የፕሮሲጀር አምላክ ስለሆነ ማለት ነው።
ሴት የምትባለዋን ደግሞ ከዛው ከተፈጠረው ውስጥ አወጣት። ይኸው እግዚአብሔር የፕሮሲጀር አምላክ ለዛ ነው የሚያደርገው። ምንን ያመለክታል ብላችሁ ትሉ በኋላ ደግሞ ወንድና ሴት እንዴት አድርገው አንዱ ይመጣል፣ ቀጥሎ ደግሞ እግዚአብሔር ያጣመራቸው ይገናኛሉ፣ ከዛ መልሰው አንድ ይሆናሉ የምትለውን እሷንም ነገር ነው እዛው ቁጭ ያደረገው። እና ሰሜን ብትሄዱ አዳም የሚባለው ነገር ለማን እንደሆነ የሚነገር አዳም ከተባለ ይገባል በደንብ። ወንድየው መናገር ከፈለጉ ምን ማለት እንደሆነ ይገባል። እንደዚህ መደዳውን መናገር ከፈለጉ ግን አዳም ካሉ ይገባቸዋል። ታውቃላችሁ? ወንዱንም ሴቱን ወንድ ሴት ማለት ሲያቀታቸው ማለት ነው። አማርኛ የሚናገሩ በአንድ ቃል ነው የሚናገሩት። በአዳም ምን እንደሚሉ ታውቃላችሁ? አዳሜ ነው የሚሉት። አዳሜ ካሉ ወንድም ሴትም ማለት ነው። አዎ እሱ እኮ እዛ ነው የሚጫወትብን። እሱን ያመጣና በቃ አንተ ትበልጣለህ፣ አንቺ ታንሻለሽ ምን አላለም መጽሐፉ። የኤፌሶን 5 እንኳን አይልም። ከላይ ያለችውን ማሰሪያ አንቀጽቆተን ስለምናነብ ነው 22ን። ብዙ የቤተሰብ አማካሪዎች በጣም የሚያበሳጨኝ ኤፌሶን ምዕራፍ 5 ቁጥር 22 ነው የሚያነቡት። ኧረ በጌታ ስም መጽሐፉን አንቡት። ኤፌሶን 5:22 አይደል? ይሄ መጽሐፍ ቅዱስ ጨቋኝ ነው ይላሉ። የኔ መጽሐፍ ግን እንዴት እንደጻፈ ላንብላችሁ። የኔ መጽሐፍ ቅዱስ ለየት ብሎ የታተመ ሳይሆን አይቀር። የኔ መጽሐፍ እንደዚህ ብሎ ነው የሚጀምረው። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። 4 ነጥብ። ሚስቶች ሆይ ይላል። ከዛ በኋላ በተራ በተራ እና በጣም በጣም ነው የሚገርም። ሙሉን ሳናነብ መጽሐፉን ተጠያቂ እናደርጋለን። ለእያንዳንዳችሁ ለክርስቶስ ባላችሁ አክብሮታዊ ፍርሃት አይደል የሚለው ሰው? አዎ ሳንዳርዱ እንኳን ተቀምጡ አላለም። እዚህ ጋር ነው ጦርነቱ። ጦር ሜዳ ያለ የቤተሰብ ጦር ሜዳ ያለ። አሁን ልጆች ለወላጆች ለምን መገዛት አቃታቸው? እዚህ ጋር ጦር ሜዳ አለ። ለራስ አዋቂነት፣ ለራስ ብቁነት፣ ለራስ ምናምን ይላል መጽሐፉ አላለም። እዚህ ጋር ሌላ ገዢ እየቀየሩ ነው። ገዢ ነው የተለወጠው። ስለዚህ መንፈሳዊ ተዋጊዎች ትክክለኛውን ገዢ ወደ ቦታቸው ነው የሚያመጡት። ስሙ የተባረከ ይሁን። ያንተ ኃላፊነት በሉልኝ አጠገባቸው ያለውን ሰው ገዢውን ወደ ስፍራው መመለስ ነው። የማይገባው ማስለቀቅ ነው። በቃ እሱ ከተሳካ ኧረ በስመ አብ አውድማው ጋር ስንወጣ አሸናፊው ይታወቅ። ያው ሲዘረር ታውታላችሁ፣ ታውቃላችሁ። ዳዊት ጋር ጦርነቱ እዚህ ስላለቀ ጎልያድ ማለት ማሳያ ነው። ሃሌሉያ! ማሳያ ናሙና፣ የእግዚአብሔር አሸናፊነት ማሳያ። ምክንያቱም ቀድሞ የነገሰው እዚህ ውስጥ ነው ጌታ። እግዚአብሔር በዳዊት ውስጥ የከበረው ጎልያድን ሲጥል እንዳይመስላችሁ። በተገዳደርከው ብሎ ያዴ ማለት ለሳውል የተናገረ ለሰዎች የተናገረ ጊዜ ማን ነው ደግሞ ያለ ጊዜ ያ ጊዜ ነው። ብዙ ጊዜ እሱ ጋር ነው የሚመስል። የማሸነፊያውን ስፍራ በደንብ ማወቅ ያስፈልጋል። መንፈሳዊ ውጊያ በደንብ ስልታል ደር ኮራጅ ነው። እወቁ። እሱ እያስተካከለ ነው የሚመጣው። አሁን እንደው እግዚአብሔር ላይ እንደው በሆድ እንኳን ልምጣላችሁ። በምግብ 21 ቀን ጾምና ጸሎት መቆየት የለመደን ሰው በ3 ቀን ይፈትነዋል። ምን በወጣው እልህ ነው የሚያስይዘው። ለ3 ነው የመጣው 7 አደርግልሃል። አንድ ጓደኛችን ነበር ዝማሬ ቡድን ላይ እኛ ላይ አብሮ ከኛ ጋር የሚዘምር ልጅና ብዙ ጊዜ የጾምና የጸሎት እንትን ማድረግ ይወዳል። በቃ የህይወቱ ክፍል ደስ ብሎት ነው የሚያደርገው። እና አንድ ጊዜ አቃተኛል። ስንት ቀን ተርቤ ያልመጡ ጓደኞቼ ከየት እንደመጧል። አንዱን ከወለጋ መጣዋል። አንድ ጊዜ እኔ የጾም ጸሎት አይዤ እፈልጋለሁ። ያን ጊዜ እንግዲህ ሞባይል ስልክ የለም። እኔ ልበሰው አላልኩ እፈልጋለሁ አለኛ። በስማ እኔ ደግሞ ስሰማ መምጣቱን ለብቻ ሄድኳል። ከዛ ይዞኝ ቢሄድ ካፌ ደግሞ ያን ሰሞን ማለት ምንም የሌለኝ ጊዜ ነዋል። ካፌ ይዞኝ ሄዳል። አይ አልሄድም ቸርች እንሂድ አልኩታል። ኧረ በፍጹም ከዚህ ሁሉ ጊዜ በኋላ ተገናኝተን
ምናምን ብሎ ከዛ በዛን ዘመን የሚባለው ፕሮግራም ላይ ነኝ ነው የሚባለው። ፕሮግራም ላይ ነኝ። ይሄ አንተ ደግሞ ታበዛዋል። አመቱን ሙሉ አለልህ አይደል እንዴ? አሁን በስንት ጊዜ ነው የተገናኘነው? እባክህ እኔ ደግሞ እርቦኛል። እሺ ለወንድም አትራራም አለኝ። መጣበታ በፍቅር መጣ። ወይ ጉድ! በልሽ እንሂድ፣ ለማንኛውም አንተ ከራበህ እንሂድ ምናምን ብዬ እንትን እያልኩ አይ በቃ ሁለታችንም አብረን ነው እንትን የምንለው አለኝ። ምንም በቃ ክርስቲያንም አይመስላል ተነጅራ። ከዛ በኋላ በዛን ዘመን ማለት ነው በደርግ ዘመን እያለ ወሰደኝና እዛ ሲገባ ገና እንትንም አልጠበቀ 2 ወተት ሳፊ ወተት ብሎ አዘዛል። አሁን እንግዲህ አስቡ እስቲ ጾም ላይ ላለ ሰው ሳፊ ወተት እና ጌታ አንተ ታውቃለህ ማለት ከዛ በኋላ ብሎ እንዴ እኔ አልጠጣም እኮ እያልኩ ነው። አይ እንግዲህ አንተ ደግሞ ችክ ትላለህ። በቃ ምን ለወንድምህ እኮ ነው በቃ ፍቅር እኮ ነው ያው ነው እኮ አንዱ አለኛል። ከዛ በኋላ መጣ ወተቱ መጣና ቁጭ ብሎ አሳሳቡ ያን ቀን በቃ እንዴት ሲያረገው በቃ በጆሮዬ ሁሉ ነገር ላይ ገባዋል። ከዛ በኋላ እጄን ሰደድ አደረኩና ብድግ ላረገው ስል ከውስጤ ሰማዋለ ድምጿን እምቢ አልሰጥህም ብዬ ቁጭ አረኩታል። ከዛ ድንግጥ አላለ ልጁ ራሱ። ይሄን ያህል ተፈታተንኩ ማለት ነው። በቃ ይቅርታ አድርግልኝ፣ በቃ ተመለስ፣ ሌላ ቀን እንጨዋወታለን አለሁ 1 ሳምንት ስለምቆይ ብሎ ትቶ ይሄዳል። እሰይ አናቱን ፈረከሰው ማለት ለሱ እሱን መዋጋቱን ተወና እዚህ ውስጥ አረገው ወጊያውን። አልሰጥህም አለው ስጋው አልሰጥህም። ቁጭ ሲያደርገው እዛም ጋር ያለው ተወጋ ማለት እንደሱ ነው። አንተ በጓደኛ ውስጥ ሆነ የምትዋጋ ቢልስ ኖሮ አለቀ። የስጋ ሆነ ጦርነቱ ማለት ነው። ከስንት ሀገር ብንገናኝ ለፍቅር ብዬ ዋጋ ከፍዬ ጦርነት ወጣ። የስጋ አታርጉት። ውጊያው የደምና የስጋ ጋር አይደለም። እናንተ በመከልከል ብቻ ነው ውጊያ የምታውቁት። በመስጠትም ይዋጋል። በመስጠት የሚገርመው ታውቁታላችሁ እናንተ ደረጃውን። አንዳንድ ጊዜ ግን ስልት ይቀይራል። ማወቅ እሱ ኮራጅ ነው። ሁልጊዜ የራሱ ኦሪጂናል ነገር የለው። መንፈሳዊ ነገር ነው እንደ ኮረጀ ዘመኑ። ስለዚህ ለምን አስፈለገ ቢባል በባህሪው ሰይጣን ኮራጅ ነው። እሱን ማወቅ በጣም ጥሩ። ደረጃዎቹን በትንሹ እናንሳቸው። እዚህ ጋር አንጨርሰው። የመጀመሪያው አማራጭ ደረጃዎቹ በሁለት አማራጮች ነው የምንመለከተው። በደንብ በዝርዝር እንገባባቸዋል። የሰራዊት ነው ይሄ ጀሌ ነው። በአብዛኛው እነዚህ በቃ በጥቃቅን ነገሮች ሁሉ ላይ በቃ ከሀሳብ ተነስተው ፈቃድ ላይ የተሻገሩ ምናምን የሚሄዱ የክፋት መንፈሳዊያን ሰራዊቶች የሚባለው ስማቸው ራሱ ይናገራል። ሰራዊት ነው እና ግርግር አለው እና በጣም የሚገርመው እነዚህኞቹ ውጊያዎች በጣም ብዙ ነገር ብዙ ጊዜ ማለት የክፋት መንፈሳዊያን ሰራዊቶች አብዛኛው ቤዚክ ኒድስ ላይ ያተኩራሉ። እንደው በቁሳቁሱ እንነጋገር ከተባለ ማለት ይሄ መሰረታዊ አቅርቦት ላይ በጣም ያተኩራል። እና ይግባችሁ ይሄ የለህም ያኛው አለህ ምናምን የሚል በሁለቱም ነው የሚመጡት ታውቃላችሁ። የለህም ብሎ ወደ ምኞት ይወስዳቸዋል፣ ሌላውን ሰው እንድትመኙ፣ አለህ ብሎ እንድትመኩ ያደርጋቸዋል። በሁለቱም ነው የሚመጣው። በጣም ብዙ ሰው በማጣት ብቻ የሚዋጋ አድርጎ ይወስደዋል እንዳይመስላችሁ። በጣም የሚገርማችሁ ነገር አንድ ነገር ላንሳላችሁ። ሲኖራችሁ እንዴት እንደሚያደርጋችሁ ብዙ ጊዜ ሳይኖረን ሲቀር ያለው ውጊያ ስለታወቀ ማለት ነው። ያው ወደ ምኞት ይወስዳችኋል፣ ምናምን ትወስዳላችሁ፣ ሰው ወደ መታዘብ ትሄዳላችሁ ምናምን። ግን ለራሳችሁ አትጠቀሟትም። ሲኖራችሁ ምን እንደሚያደርግ ልንገራችሁ። እናንተ ኖሯችሁ የሌለው ሰው እንደሌለው ስታስቡ እና በምሳ ሰዓት ላይ አሪፍ ሆቴል አጠገብ ሰውየውን ብታገኙ ምንድነው ቶሎ ወደ አእምሯችሁ የሚመጣው? አብረን እንብላ ነው ወይስ በጣም ቸኩላለሁ ቀጠሮ አለብኝ ብሎ ለመብላት እኮ ነው እየገባችሁ ያላችሁ? ሲኖርና ሳይኖር እንኳን በጣም ልዩነት አለው። ሁለቱንም ነው የሚጠቀመው ልላችሁ። ተውት ሌላው ነገር። ሲኖራችሁ ንፉግነትን ያመጣል፣ ትዕቢትን ያመጣል፣
ሳይኖራችሁም አእምሮትን ያመጣል። በሌላው ሰው የሌላው ሀብት መመኘትን ሰልፉ በጣም እነዚህ ሰራዊቶች በአብዛኛው ዙሪያችሁ ባለ ጥቃቅን ነገር ላይ ነው የሚከቡት። ዙሪያ ባለ ጥቃቅን ነገር እና በጣም የሚገርሙ ለጸሎት አገልጋዮች ደግሞ ምንድነው ፈተናው በሉ። ሰራዊቶች በጣም ብዙ ጊዜ እስቲ ምን ገጥሟቸዋል? ሰራዊቶቹ ሲከቧችሁ ማለት ጀሌዎቹ ማለት ይሄ ብዙ ራእያችሁን መጋፋት ምናምን አይደለም። ምንድነው የሚያደርጉት ሲከቧችሁ? እኔ ልንገራችሁ፣ 9 ሰዓት ትነቁ የነበራችሁ ሰዎች 1 ሰዓት ተኩልም ላይ ገና እንቅልፍ አልጨረሳችሁ። ሲመች ደረቅ ወንበር እኮ ነው የሚመቸው። ጦሽ ለጸሎት እንደዛለው ስትሉ ለተበቃ አይመስለውም ብዙ ሰው ሰልፍ እንደሚሆን እሱ ኢቭን እንደሱ የሚመች ነገር የማድረግም ውጊያ አላቸው። በጣም ብዙ ሰው አያስበውም እሱ። መጀመሪያ ከሰራዊቱ ጋር ሰራዊቶቹ በጥቃቅን ነገሮች ላይ ያተኩራሉ፣ ደቃቅ ነገሮች ላይ ያተኩራሉ። ለምሳሌ ምድራዊ በኋላ በምድራዊ ውጊያ ጋር እናስተያየዋለን። ምድራዊ ውጊያ ላይ ስትመጡ የሚገርማቸው ነገር ይሄ ጀሌው ሲከባችሁና ከፍ ያለው ጦር ሲከባችሁ ይለያያል። የማጥቃ መሳሪያቸው ጀሌው አጠገባችሁ ሲሆን የሚረጨው ፕሮፓጋንዳና ከፍተኛው የሚረጨው ፕሮፓጋንዳ የተለያዩ ናቸው። ታውቃላችሁ። ጀሌው ሲከባችሁ የሚረጨው ፕሮፓጋንዳ ምን ይሆናል ብላችሁ ታስባላችሁ? የመጀመሪያው ነገር ኮቾሮ ነው የሚልክላችሁ። ኮቾሮ ይኸው እኛ አቬሌብል ነው እኛ ጋር ቶሎ እጅ ስጥ። ስኳር ነው የሚልክላችሁ። የለም እናንተ ጋር እና ስንቅና ትጥቅ በጊዜ አይደርስም። ተራው ነገር ላይ ነው የሚያተኩረው። ከፍ ያለው ስትሆኑ ግን ስንቅና ትጥቅ ያለውን ሰው እንዲሸጥና በእናንተ እንዲከብር ነው የሚያደርገው። ከፍ ይላል እዛ። በሌላው ምግብ ስለመክበር ነው የሚያሳስባቸው እነዛ ጋር ስትሄዱ። ይሄኛው ጋር አንተ ስለምትበላው ነገር ነው የሚከስ። አንተ ስለምትበላው ነገር ነው እያመጣ ያንተን ጦር እየተውክ ወደዛኛው ጦር እጅ እንድትሰጥ የሚያደርገው። ከፍ ያሉት ጋር ሲሄድ ግን እቲ ይሄንን አንድ መኪና ስኳር አትስጥ፣ ግማሹን ሽጠው ነው የሚለው። ይሁት አሁን የሚያመጣውን ነገር ይሁት። ይሄኛው የምትልሰው እንዴት ጠጣ የምታረጋት እንደ ሰውነት የምታበረታበት ስኳር የለህም ነው። ከፍ ላለው ለአዛዡ ግን ሲናገር ግማሹን ሽጠውና ክበር ነው የሚለው። ከፍ አይነታቸው እንኳን ይዋጋል፣ ይለያያል፣ ደረጃቸውን ይለዋውጣሉ። ብዙ ክርስቲያን አያስብም። ይሄ በመንፈሳዊ ሰራዊት ዙሪያው ሲከበብ ሐሳቡ ጥቃቅን ነገር ላይ መጨነቅ ሲጀምር አንዳንድ ቀን ምን እንዲሆን ታውቃላችሁ? ጌታዊ ልጆቼን አደራ ሰጥቻለሁ ትሉና ከበር ሲወጡ መኪና ሲደፈጥጣችሁ ማሰብ ትጀምራላችሁ። በቃ ወዲያውኑ እኮ ምንድነው መኪና ይደፈጥጣችኋል ታስባላችሁ። እና በቃ ገጠር ከሆናችሁ ደግሞ አህያ ሲረግጣችሁ ታያላችሁ። ማለት የሌለ ታሪክ እኮ ነው። ያኔ በሰራዊት መከበብህን ማወቅ ነው። ያኔ ወደ ሐሳብ ጋር ነው ነገር ያለው። አራ ለሰማይና ለምድር ጌታ ሰጥቼዋለሁ። ብትንትን ነው የሚለው ወዲያው ፍርክስክስ። እኔ አንድ ቀን በልጄ ነው ልክ ያስገባኝ። ትምህርት ቤት ደረስኩና ከዛ ጨንቁ እስከ አያት ድረስ ቸኩላለሁ እና እንዴ ብቻዋን ነበረች። ያን ቀን 3 ናቸው ልጆቼና ትንሿ ልጅ ነች ብቻዋን፣ ሌሎቹ ቤት ናቸው። ተጨንቄያለሁ እና እሷ እኔን ብቻ ስለምትመስል እኔን ትመስላለች እሷ። ተጨንቄያለሁ እና በኋላ ስትመጣ ደህና ነሽ ምንም አለከ ቀና ብላ ይጭ ዳድ ደህና ነህ? እኔ ደህና ነኝ ስላት እሷ ደህና ነው። ደህና ነህ አለችኝ። አዎ ደህና ነኝ። አንቺ ደህና ነሽ? ምንም አልገጠመሽም? ዳድ ጠዋት ጸልዬ አይደል እንደ ሸኘኝ አለችኝ። የት ልግባ?
ጌታ ሆይ ብዬ እጄን ጭኜ ደግሞ እንደወጉ ማለት ነው እኮ ላንተ ሰጥቻለሁ ምናምን ብዬ ሰጥቼ ደዳሽ ምናምን ጠዋት እጄን ጭና አይደል እንዴ ሸኘህ ስትለኝ የት ልግባ? ስትከበቡ ያለ ልካችሁ ይወስዳችኋል። እኛ ሙሉ ቀን አስቡት እንግዲህ ምን ሳስብ እንደምውል በእናት ገልብጦት ደግሞ ይሄ እንዴት ሊሆን እንደሚችል ሰራዊቶቹ የማጥቃ መሳሪያችሁ ዙሪያችሁ እዚህ ነው ያለው። ቤዚክ ኒድስ ላይ በጣም ያተኩራሉ። በጣም አደገኛው ብዙ ሰው እጅ የሚሰጥበት ቦታ ላይ እዚህ ቦታ ነው። በጣም ብዙ ሰው እና እርስ በርስ መሞሸላለቅ ነው ያለው እዚህኛው ላይ። የሐሳብ ጦር ሜዳው በጣም ጠንከር ይላልና በጣም መጠንከር ያስፈልገናል። መልካም